መነጋገሪያ የሆነውና ብዙዎችን ያስቆጣው የፕራንክ ቪዲዮ። ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምን አላችሁ? ከሰሞኑ በተለይ ደግሞ ባሳለፍነው ቅዳሜ በቲክቶክ ላይ የተለቀቀ አንድ ቪዲዮ ብዙዎችን አስቆጥቷል፣ አሳዝኗል። እንግዲህ ሁለት ጥንዶች የሁለት ልጆች ወላጆች የሆኑ ባልና ሚስቶች በድንገት ለፕራንክ ቪዲዮ ወይም ደግሞ ፕራንክ ነው ያለበትን ቪዲዮ ባልየው ሲቀርጽ ሚስትየው ያሳየችው የፊት እንቅስቃሴ እንዲሁም ደግሞ እንባዋና ነገሮችን የገለጸችበት መንገድ ብዙዎች ልብ ውስጥ ቀርቷል፣ ብዙዎችን አሳዝኗል፣ አስከፍቷል። እሱ ለፕራንክ ነው ብሎ ቢልም ሌሎች ግን እንዲሁ በቀልድ ሊያልፉት አልፈቀዱም። ከብዙ ነገር አንጻር አስተያየት እየሰጡበት ነው። ከፍተኛም መነጋገሪያ እየሆነ ነው። ይህንን ባልጠበቁት መልኩ ቫይራል የሆነውን ቪዲዮ ብዙዎች መከፋታቸውን ያዩት ይቅርታ ጠይቆ ባለቤቱንም ካሳ ያስፈልግሻል ብሎ ስጦታ ቢሰጣትም የተመለከቱት ሰዎች ግን አሁንም እንዲህ አይነት ቪዲዮ ሊሰራ አይገባም፣ በተለይ ደግሞ የወለደች ገና በአራስነት 2 ወር የሆናትን እናት ከምግብ ከሆዷ ጋር በተያያዘ ተናግሮ የልብን አውርቶ ፕራንክ ነው ቀልድ ነው ማለት ትርጉም አይሰጥም፣ ይህ መልካም አይደለም ብለው ብዙዎች ቅሬታቸውን እየገለጹ ነው። ለመሆኑ ቪዲዮ ምን አይነት ነበር? በአሁን ሰዓት ከ1.8 ሚሊዮን በላይ ተመልካችን አግኝቷል። ብዙዎች ቪዲዮ ሰርተውበታል። ሀሳባቸውንም በተለያዩ የማህበራዊ ሚዲያ ገጾች ላይ በጽሁፍም በቪዲዮም የገለጹ ብዙ ናቸው። ምናልባት የሸገር ኢንፎ ሚዲያ ተከታታዮች ይህንን ያላያችሁ ምንድን ነው የሚለው የመጀመሪያው ቪዲዮ ምን እንደሚመስል ቀድመን እናሳያችሁ። ማሪ እኔ የምልሽ አሁን ከወለድሽ 2 ወር ነሽ? በቃ አሁን ስራ መጀመር አለብሽ። በቃ እኔ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሄ ሰሃን ማለት ነው በፊት ሻይን ነበር የሚያደርገው የተሻለ። አሁን አንቺ ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? እኔ በቃ ከባድ ነው እንዴ። ወልጄ ብቀመጥ ይሻለኝ ነበር እኮ ማለት ወጥተሽ ብታገዢኝ ደስ ይለኛል። ከሁለት አሁን ፈረንጅ እኮ በአንድ ሳምንት ወጥቶ ነው የሚሰራው። እኔ አበሻ ኬት እንደመጣ አለ ፈልጌው ነው እንደተቀመጥኩት አይኔ ፈለገሽ ሆነ አልኩ። አሁን እኮ እየወቀስኩሽ እኮ አይደለም ግን በቃ አሁን ለምሳሌ አሁን 2 ዳቦ ነው ያቀረብሽው፣ 1 ዳቦ ብታረጊ ይሄ ደግሞ በማከም ብትጠጪው እንዴ በብርጭቆ የሆነ አንዳንድ ጊዜ ትንሽ ለኔም ብታስቢ ወጥቼ ተሮርጬ ነው የማመጣው። ይሄን ነገር ስለማቀባረል እንዴ ምን አገናኘው ከማጥባት? አይ እንዴ 1 ዳቦ አሁን ቁርስሽ ነው አይደል? 1 ዳቦ ይበቃሽ። ሻይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አለ። አንዳንዴ እኮ መተጋገዝ አሪፍ ነው። ጊዜውን ታውቂያለሽ። የምር ነው? ምን ማለት ነው የምር ነው? አይ እኔ አጥሚት ማጣጣም ታውቃለህ። አጥሚት አልበላም ታውቃለህ። ጨጓራዬ ነው የሚለው። ባሎቻቸው ጥሏቸው የሄዱት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት? ይሻላል ልብስ የሚያጥባል አይደል እኮ ይሻላል። ኖን እንደምን ያለቀስ ይሉ አይ አለቅሳለሁ እንዴ እንድታለቅሽ እኮ አይደለም እንደዚህ እኮ ወጣት ነሻ ያለው ነገር ይገባሻል ብዬ ነው የነገርኩሽ። ያለው ገብቶኛል ምን ነው የሚያስለቅስሽ? ኧረ እኔ አላለቀስኩም። ምን ነው የሚያስለቅስሽ? አላለቀስኩም። ወጥተሽ ትንሽ ሰራ አድርገሽ ብታግዢ እንደዚህ ካልሆነ ደግሞ ማትወጪ ከሆነ ደግሞ አንዳንድ ጊዜ ለሳውኑ ብታስቢ አሪፍ ነው። ትንሽ ብትበይ አሪፍ ነው። ልጅቷም ደግሞ ተወፍርብሻለች። ገባሻ? እሺ እያለቀሽ ነው?
አንቺ ስቀልብ ፕራንክ ነው። ስሚ አሁን ላይ በመጠናቀቅ ላይ ያለ ቤትን ገዝቶ የራስ ማድረግ ብልህነት ነው ስንል የታል መሽ ተገኝቶ ላላችሁ ተከተሉን። አይን አይቶ ልብ ይፈርዳል። ይህ የምትመለከቱት በመሃል ካሳንችስ ከኡራኤል አደባባይ ከፍ ብሎ የብዙዎችን ትኩረት የሳበውና በኩራት የቆመው በባማኮን ሪል ስቴት የተገነባው ጋላክሲ ፊኒሽንግ ሞል ነው። በዚህ G+23 በሆነውና የንግድና የመኖሪያ አፓርትመንቶችን በያዘው ህንፃ ላይ ከባለ 1 እስከ ባለ 3 የመኝታ ቤት አፓርትመንቶችን በተለያየ የካሬ አማራጭ አቅርቦሎታል። ቤቶቹ ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን እየገነባን ነው። በቤቱ በረንዳ ላይ ሆነው ነፋሻማውን አየር እየሳቡ መንፈሶን ያድሳሉ። ባለ 4 ቤዝመንት 160 መኪኖችን ጥንቅቅ አድርጎ መያዝ የሚችል የመኪና ማቆሚያ በዚህ የጋላክሲ ፊኒሽንግ ሞል የሚያገኙት ነው። በተጨማሪም 400 መኪኖችን መያዝ የሚችል ከፊት ለፊቱ እየተገነባ ነው። በመሃል ከተማ ጥንቅቅ ተደርጎ የተሰራው የባማኮን የመኖሪያና የንግድ አፓርትመንት ጋላክሲ ፊኒሽንግ ሞል ከካሳንችስ በተጨማሪ የአትላስና የባምቢስ ሳይታችንም ግንባታቸው እየተፋጠነ ነው። አሁን ላይ 70% ደርሷል። ታዲያ የቀሩን ቤቶች ተሸጠው ሳያልቁ ፈጥነው ቤቶን የግሉ ያድርጉ። በ0955 97 11 11 በ0955 98 11 11 ላይ በመደወል ኑሮውን ያደላድሉ። ቅንጡና ምቹ ህይወትን ያጣጥሙ። ባማኮን ሪል ስቴት። እንደተመለከታችሁት ይህቺ እናት እንግዲህ በሆዷ መገመቷ በሷ ጫማ ውስጥ ሆነው ብዙዎች እንዴት እንዲህ አይነት ቪዲዮ ይሰራል? ቪዲዮ ከሰራ በኋላ እንኳን እንዴት መልሶ ለህዝብ ያቀርባል? ይሄ እዛ ውስጥ መከፋቷን ማዘኗን ሲያይና ልቧ መሰበሩን ሲያውቅ መተው ነበረበት። እንዴት ተመልካች ለማግኘት ወደ አደባባይ ያወጣዋል? በሚል ብዙዎች ወቀሳቸውን እያቀረቡ ነው። እንግዲህ ባልየውም ወይም ደግሞ ይህንን ቪዲዮ የሰራውም የሰዎችን መከፋት አይቶ ይቅርታ ብሎ ቪዲዮ ሰርቷል። በይቅርታውም ላይ ለባለቤቱ መካሻ ይሆን ዘንድ ብሎ ስጦታ ሰጥቷል። በተደጋጋሚ እንደገለጸውም ይህ ስጦታ ለሷ ይመጥናል ብዬ አይደለም፣ ወርቅ ባነጠፈላት እንኳን አይመጥናትም፣ 2 ወርቅ የሆኑ ልጆችን ሰጥታኛለችና በሚል ይቅርታውን ጠይቋል። እሷም ስለምወድህ ነው እንደዚህ የከፋኝ ስትል መከፋቷን እሷም ሳትሸሽግ ነግረዋለች። የይቅርታ ቪዲዮ ይህንን ይመስላል። ከትላንት ወዲያ በሰራሁት ቪዲዮ ማለት ነው በጣም ብዙ ሰው ተናዷልና ያው እንደዚህ ያስቆጣል ብዬ አስቤ ነበር የሰራሁት እና ብዙ ሰው በይፋ ይቅርታ ጠይቃ ስላለኝ ይቅርታ ልጠይቅሽ ነበርና አንዳንድ ሰው ደግሞ ካሳ ይገባታል ብሎኛልና ያው ምንም ነገር በሰጠሽ አንቺ የሚመጠን ካሳ እንደሌለ አውቃለሁ። ምክንያቱም እነዚህን የመሳሰሉ ልጆች ሰጠሽኝ ያለ ብዙ ነገር አለ በእኔና ባንቺ ማለት ያሳለፍነው። ስለዚህ ምንም ወርቅ ባነጥፍልሽ ራሱ እንደማይመጥንሽ አውቃለሁ። የመጀመሪያው ቪዲዮ ከተለቀቀ በኋላ በእርግጥ ብዙም ፎሎወር አልነበራቸውም ወይም ደግሞ ብዙ ተከታይ ያለው ፔጅ ላይ አልነበረም የተለቀቀው። ይሁንና ግን ሰዎች ከአንዱ ወደ አንዱ እየተቀባበሉት ከፍተኛ መነጋገሪያ ሆኗል። በተለይ በትላንትናው ዕለት ይህንንም ተመርኩዞ ሀሳባቸውን አስተያየታቸውን ከሰጡ መካከል የሁለቱን ለእናንተ ልናቀርብ ልነግር ወደናል። የመጀመሪያው ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ እየጻፈውን ነው። ጋዜጠኛ ቴዎድሮስ ይህ ፕራንክ ነው ወይስ ፍራንክ ሲል ነው የገለጸው። ብዙ ጊዜ በማህበራዊ ሚዲያ ፕራንክ በሚል እንግዲህ የሚሰሩ ይዘቶች ወይንም ደግሞ ኮንቴንቶች አንዳንዴ መስመር እያለፉ ከመስመር እየወጡ ከባህል ከወግና ስርዓት እያፈነገጡ ግን ደግሞ ብዙ እይታ በማግኘት ገቢ እያመጡ ስለሆነ ፕራንክ ነው ወይስ ፍራንክ ያለ ይመስላል። ጋዜጠኛ
ቴዎድሮስ ተክለአረጋይ ሐሳቡን እንዲህ አቅርቦታል። በመግቢያውም ላይ ሪታ ወጋየሁ ንጋቱ እውነት ላይ የተመሰረተ ቀልድ አልወድም ትላለች ሲል የሪታ ወጋየሁን ሐሳብ አንስቷል። ምናልባት እሷ ማለቷን አታስታውሰው ይሆናል። እኔ ግን አባባሉን ስለማምንበትም ይሆናል አረሳውም። መቼም በተለይ ከማህበራዊ የትስስር ገጾች መምጣት ጀምሮ ምርና ቀልዳችን ተምታቷል። የቱ ሰው ፊት የሚቀርብ ይሁን የቱ ለራሳችን የምናስቀምጠው ተወጋግሮብናል። በተለይ የአንዳንዶቻችን ደግሞ ገንዘብ ካመጣ ገመናችንን ይዘን ገበያ የምንወጣ ነን። ይህን አሰቃቂ ቪዲዮ ብዙ ሰው ያየው ይመስለኛል። መሰረት ብፁዕ ነው እንዳየውና እንደው ስለ ፕራንክ የሆነ ነገር እንድል የጋበዘኝ። እንደው ስለ ፕራንክም ባይሆን የተሰማኝን መሳቀቅና ሐዘኔታ ልግለጽ ይላል ደራሲና ጋዜጠኛ ቴዎድሮስ ተክለአረጋይ። ይሄ ባል አስረገዘ እንጂ ሴቶች በእርግዝና ወቅት ስለሚኖሩባቸው የሆርሞን ለውጦች አያውቅም። ቢያውቅም ሁለተኛ ልጅ በወለደችለት ሚስቱ ላይ እንዲህ አይቧልትም። ፊቷ፣ የሚንቀጠቀጠው ድምጿ፣ እንባዋ እንዴት አይረብሸውም? ቢፈልጉ ገንዘብ ያመጣልናልና እናድርገው ብለው ተማክረውም ይሁን። እኔ ብሆን መቼም በልጆቼ እናት ሐዘንና እንባ የሚመጣውን ገንዘብና ተመልካች ማብዛት አስቤ ይህንን አሰቃቂ ቪዲዮ አልለጥፍም። ሌላ ቢቀር በዚህ ስሜት ውስጥ ያሉ ብዙ ሚስቶች አሉና እነሱን ይነካል ብሎ ማሰብ ጨዋነት ነው። ለነገሩ ለራሱ ሚስት ያልተጨነቀ እንዴት ስለሌላ ሴት ግድ ሊሰጠው ይችላል ሲል ሐሳቡን ይገልጻል ጋዜጠኛና ደራሲ ቴዎድሮስ ተክለአረጋይ። አያይዞም ይሄ ባል መጨረሻ ላይ ፕራንክ ነው ይበላት እንጂ ያላሰበው ነገር አይደለም። ሴት ልጅ በእርግዝናና በወሊድ ወቅት ከባሏ የደረሰባትን በደል መቼም አትረሳው። ይሄ ሰው እሱ እንዳለው በዚህ የማይቀለድበት ነገር ላይ መቀለዱ አንድ ነገር ሆኖ ይህንን ነውሩ መቅረጹ ቀርጾም ደግሞ ለራሱ አለማስቀረቱ ሰቅጣጭ ነው መስሎት እንጂ ሚስቱ መቼም ይሄን በደሉን አትረሳለትም። ከታሪኩ እንደምንረዳው ሚስት የራሷ ገቢ የላትም። ነገር ግን ታሪክ በቀላሉ ይገለባበጣል። ሚስቱ ቀና ያለች ቀን መዛ የምታወጣው መርዘኛ ታሪክን ያቆየው። ይህንን እኔ ስለነገርኳት አይደለም የምታስታውሰው፣ እሷ ስለማትረሳው ነው ያስታወስኩት። እውነት ሚስትየው በጣም ያሳዘነችኝ። እንባዋን ስትጠርግ ነፍሴ ጫፍ ድረስ ነው ሐዘን የተሰማኝ። የሴት ልጅ ነኝ፣ በምንም ሁኔታ ውስጥ የሴት ወገን ነኝ። ይህ ግን በእውነት ብቻ የሚጠየቅ ነው። ይሄ ፕራንክ ሳይሆን ፍራንክ ፍለጋ ነው። ገንዘቡን መልሶ ለሚስቱና ለልጆቹ ማምጣቱ አይቀርም። ግን ይሄ ገንዘብ ሚስቱ የልጆቹ እናት ተሸጣ የመጣ ገንዘብ ነው። ባይበላስ ቢቀር ሲል ጽሑፉን ያጠቃልላል። የተለያዩ ሰዎች ይህ መነጋገሪያ የሆነው ቪዲዮ ከተለቀቀ በኋላ የራሳቸውን ሐሳብ የተሰማቸውን፣ በተለይ ደግሞ ባለቤቱ እንባዋን እያዘራች ወይም ደግሞ እንባዋን እየጠረገች ግን ደግሞ እያለቀሽ ነው እንዴ ሲላት፣ አይ ለምን አለቅሳለሁ እያለች ራሷን ማልቀሷ እንዳይታይባት ያደረገችውን የድምጿን አወጣጥ የተናገረችበትን መንገድና ስለማጠባ እኮ ነው ያለችውን እያነሱ ብዙዎች እጅግ ማዘናቸውን እየገለጹ ነው። ይህ ቪዲዮ ብዙዎች በተለይ ደግሞ ሴቶች ከወለዱ በኋላ የሚገጥማቸውን የሆርሞን ለውጥ መነሻ በማድረግ ይህንን ለስሜቷ ሊጠነቀቅለት ይገባ ነበር። ፕራንክ ደግሞ እውነት ያልሆነን ነገር እውነት አስመስሎ የሚቀርብበት መንገድ ቢሆንም ይህ በንግግር የቀረበ በመሆኑ ይበልጥ የልብን ተናግሮ የቀልድ ነው ይላል በሚል ነገሩን በተለያየ መልኩ እያዩትና ሐሳብ እየሰጡበት ነው የሚገኙት። ምናልባትም ከዚህ በኋላ ለሚሰሩ የፕራንክ ቪዲዮዎች እንደ ማስተማሪያ ያገለግላል ብለው የሚያስቡም አልጠፉም። ደራሲ ይፍቱስራ ምትኩ በበኩላ ስማኝ ወንድየው ስትል እሷም የተሰማትን አጋርታለች። ይሄውልህ ወንድየው ትላለች። ሴት ልጅ ሚስትና እናት ስትሆን ይህችን ሴት ነው የምትሆነው። እርግት ጸጥ ያለች፣ በሚረባ በማይረባ ነገር አተካራ አትገጥምም። ካልክስ ላንተ የተሳሳተ አትያይ ወይንም ጥያቄ ማብራሪያ ትሰጣለች። ልክ እንደዚህ የ2 ወር አራስ ሆና ብዙ ስለምትበይ ወጪሽን አልቻልኩም ስትላት
ስለማጠባ ነው እኮ ትልሃለች። አንተ እሷ እያጠባች መሆኑን አያውቀውም ብላ ይመስልሃል? ይልቁንስ በዚች ንግግር ብቻ ከቤትህ ጣሪያ አንዲት ሳር መዛሃል። እንኳንስ እንዲቀርጸህ አኑረኸው ይቅርና እግዜርና እሷ ባሉበትን ብቻ ቢሆን ይህንን ቀልድ የቀለድከው እኔም እወድሃለሁ ብላ እንዳለፈችው እንዳይመስልህ። እንደው ከዚህ በኋላ ቤቴ ነው ብላ እንደ ልቧ ምግብ የምትበላ ይመስልሃል? አትሞኝ። እንግዲያውስ ቪዲዮውን አንዴ ደግመህ እየው። ብዙ ትበያለሽ ስትላት ሳህኑን እንዴት እንዳየችው አስተውል። በየቀኑ በንግግርህ በየቀልድህ ቤትህን እየገነባህ ነው እያፈረስክ። ይህችን ሴት ከዚህ በፊት በብዙ ባህሪ ልታውቃት ትችላለህ። ፍቅረኛ ሆናችሁ ሳለ አኩራፊ የነበረች፣ ብታስቀይምህ እንኳን ካልተለማመጥካት የማትታረቅ ኃይለኛ፣ ብዙ። ይህችው ሴት ሚስት ሆና ቤት ስትገባ 9 ወር አርግዛ እናት ስትሆን ያቺ ትላንት እንደፈለግ አፍህን የምትከፍትባት ሴት እንዳትመስለ። ከሚስትነትና እናትነት ጋር ሌላ ሴት ተፈጥራለች። ይህችን አዲስ ሴት ተረድተህ አንተም በወጉ ባልና አባት መሆን ካልቻልክ ለተራ የሚዲያ ቪዲዮ እንዲህ ልቧን ከሰበርከው ያንተ ነገር አብቅቷል። አንድ ቀን ድንገት ነው ካጠገብህ የምታጣት እና ያን ዕለት ምን አረኳት ብለህ ሽማግሌ ፊት ብትቆሙ ይህቺ የዛሬ ቀልድህ ሽማግሌ ፊት ሚዛን ስለማትደፋ ስትነሳ አትሰማትም። ግን ዋናዋ ትዳርህን ያሳጣችህ ይህቺ ሳቅህ ናት። ልብ በል። እንደ ተጨማሪ አንድ ቀን ቤቴ ቁጭ ብዬ ፊልም አያለሁ። ባለቁልፍ ቀሚስ ለብሻለሁ። ፊልም እያየው በመሃል ባሌ ያልኩት ሰው እኔ ምልሽ ውጪ ብቻ ነው እንዴ ፕሮቶኮልሽን የምትጠብቂው? ቁልፍሽን ቆልፊ አለኝ። እንደዚች ልጅ ማለት እያልኩ ልብሴን ሳይ ደረቴ ላይ አንድ ቁልፍ ተፈቷል። ከዛስ ምንም ሳልል ልብሴን አስተካክዬ ተነሳው። ግንሳ ምን ሆነ? እሱ ቀልዴ ነው አለ። ከዚህ ቀልድ በኋላ ቤቴ ውስጥ በነፃነት ብሻ በባዶ እግሬ ብፈልግ ባንዱ ካልሲ ባንዱ ሸበጥ አድርጌ ብፈልግ ሳሎን መሬት ላይ ተኝቼ የምንከባለል ይመስልሃል? መገመትን ያህል የሚሰብር ነገር የለም ነው የምልህ። አንዳንዴ ጠብ ድብድብ ብቻ የሚመስለው የዋህ ብዙ ነው እና ቤትን በእሳት ጋይቶ ካልሆነ የማይፈርስ የሚመስለው የዋህ። ቤት ምስጥ እንደሚበላው ግንድ ቀስ እያለ ያለ እየመሰለ ነው አንድ ቀን ተገንድሶ የሚወድቀው ስትል ለሌሎችም ትምህርት ሊሆን በሚችል መልኩ በቀልድ ሰበብ ሊፈርስ ስለሚችሉ ቤቶች አያይዛ ደራሲ ይፍቱስራ ምትኩ ይህንን ጽሑፍ አጋርታለች። አሁን ላይ በመጠናቀቅ ላይ ያለ ቤትን ገዝቶ የራስ ማድረግ ብልህነት ነው ስንል የታል መሽ ተገኝቶ ላላችሁ ተከተሉን። አይን አይቶ ልብ ይፈርዳል። ይህ የምትመለከቱት በመሃል ካሳንችስ ከኡራኤል አደባባይ ከፍ ብሎ የብዙዎችን ትኩረት የሳበውና በኩራት የቆመው በባማኮን ሪል ስቴት የተገነባው ጋላክሲ ፊኒሽንግ ሞል ነው። በዚህ G+23 በሆነውና የንግድና የመኖሪያ አፓርትመንቶችን በያዘው ህንፃ ላይ ከባለ 1 እስከ ባለ 3 የመኝታ ቤት አፓርትመንቶችን በተለያየ የካሬ አማራጭ አቅርቦሎታል። ቤቶቹ ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን እየገነባን ነው። በቤቱ በረንዳ ላይ ሆነው ነፋሻማውን አየር እየሳቡ መንፈሶን ያድሳሉ። ባለ 4 ቤዝመንት 160 መኪኖችን ጥንቅቅ አድርጎ መያዝ የሚችል የመኪና ማቆሚያ በዚህ የጋላክሲ ፊኒሽንግ ሞል የሚያገኙት ነው። በተጨማሪም 400 መኪኖችን መያዝ የሚችል ከፊት ለፊቱ እየተገነባ ነው። በመሃል ከተማ ጥንቅቅ ተደርጎ የተሰራው የባማኮን የመኖሪያና የንግድ አፓርትመንት ጋላክሲ ፊኒሽንግ ሞል ከካሳንችስ በተጨማሪ የአትላስና የባምቢስ ሳይታችንም ግንባታቸው እየተፋጠነ ነው። አሁን ላይ 70% ደርሷል። ታዲያ የቀሩን ቤቶች ተሸጠው ሳያልቁ ፈጥነው ቤቶን የግሉ ያድርጉ። በ0955 97 11 11
በ0955 98 11 11 ላይ በመደወል ኑሮውን ያደላድሉ። ቅንጡና ምቹ ህይወትን ያጣጥሙ። ባማኮን ሪል ስቴት። በመግቢያችን ላይ እንዳልነው ይህ ቪዲዮ ከተለቀቀ በኋላና በጣም ቫይራል ከሆነ በኋላ ሰዎች መከፋታቸውን ተመልክቶ ይቅርታ ጠይቋል። ይቅርታ ጠይቃት ካሳ ተብያለሁ፣ ስለዚህ በህዝብ ፊት ይቅርታ እጠይቃለሁ ብሎ ቪዲዮ ሰርቷል። እሷም ይቅርታውን ተቀብለዋለች። ካሳ ብሎ የሰጣትንም ስጦታ ተቀብላለች። እነኚህ ጥንዶች ከዛ ቪዲዮ በኋላም ይሁን በፊት ተነጋግረውም ይሁን ሳይነጋገሩ ተሰርቶ የተለቀቀው ቪዲዮ እጅግ መነጋገሪያ ሆኖ ብዙዎችን አስቆጥቷል። እንዲህ አይነት ፕራንክ አለ ወይ? የልብን እየተናገሩ አስብሏል። ይቅርታ መጠየቅ አለበት ሲባልም ይቅርታ ጠይቋል። ይህ ግን ሌላ ቁርሾ እንዳይተው በተለይ ደግሞ በእሷ ቤተሰቦችም ይሁን በተመለከቱት ሰዎች ዘንድ እንዴት በሚል ላስነሳው ጥያቄ ይቅርታ መጠየቁ ተገቢ ነው። ሌሎች ግን እንዲህ አይነት ፕራንክ በሚል ሰበብ የምር የሆነ ቀልድ እንዳይናገሩ ብዙዎች ምክራቸውንና ሀሳባቸውን አጋርተዋል። እናንተስ ምን ትላላችሁ? ከልብ ሞልቶ የፈሰሰው ነው ካፍ የሚወጣው። ለቀልድም ቢሆን አንደበትሽን ለክፉ ቃል አታሰልጥኝ። የሰው ልጅ የሚመዘነው በንግግሩ ነው። በተለይ በአሁን ላይ በተለያዩ ማህበራዊ ሚዲያዎች ላይ የሚለቀቁ ፕራንክ በሚል ሰበብ የሚታዩ ቪዲዮዎች ላይ ምን ሀሳብ አላችሁ? ጻፉልን። በያላችሁበት አሁንም ቆይታችሁ መልካም እንዲሆን ምኞታችን ነው። መነጋገሪያ የሆነውና ቁጣን ያስነሳው ፕራንክን በተመለከተ ያዘጋጀነው ይህንን ይመስላል። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።